እንደምን አላችሁ ውድ ተማሪዎች በዛሬው ዕለት የምናየው የሰባተኛ ክፍል የሶሻል ስተዲስ ትምህርት ዩኒት 1 ነው። ዩኒት 1 ፊዚካል ካራክተሪስቲክስ ኦፍ ዘ እርዝ የሚለው ቶፒክ ላይ መጀመሪያ ጥያቄዎች አዘጋጅተናል የፓርት 1 ላይ ማለት ነው። እዚህ የዩቲዩብ ቻናል ላይ ማግኘት ትችላላችሁ። ወደ 75 የሚሆኑ ጥያቄዎች ተሰርተዋል ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለሚኒስትሪ ኤግዛም እንድትዘጋጁባቸው የሚያግዙ ጥያቄዎች ናቸው። እነሱን ፓርት 1 ላይ ማግኘት ትችላላችሁ። ለዛሬ የምናየው ፓርት 2 ነው። ፓርት 2 የፊዚካል ካራክተሪስቲክስ ኦፍ ዘ እርዝ የሚለውን በፓርት እናያለን። ፓርት 2 እና 3 4 እናያለን ጥያቄዎቹን ጨምረን ማለት ነው። ሶሻል ስተዲስ ብቻ ሳይሆን ሌሎች የትምህርት አይነቶችም እንደ ሲቲዝንሺፕ፣ ጀነራል ሳይንስ፣ ማቴማቲክስ እና እንግሊሽ በደንብ እያዘጋጀን ቱቶሪያሎችን እየሰጠን እንገኛለን። የዚህ ቶፒክ ዋናው ዓላማ ምንድነው? እናንተ እንደዚህ በቱቶሪያል አጠር ያሉት የመጽሐፉን ኖት በማውጣት እነዚህን ለእናንተ ቱቶሪያል መስጠትና ጥያቄዎቹን ማሰራት ለክፍላችሁ የፈተና ዝግጅት እንዲሁም ደግሞ ለሚኒስትሪ ኤግዛም በደንብ እንድትዘጋጁና ጥሩ ውጤት እንድታመጡ ለማስቻል ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አብረን እንቀጥላለን። አሁን ወደ ቶፒኩ እንለፍ። የመጀመሪያው ኦሪጂን ኦፍ ዘ እርዝ ኤንድ ሶላር ሲስተም። አሁን የመሬትን ፊዚካል ካራክተሪስቲክ የምናይበት ነው። የመሬት ኦሪጂን መሬት ከየት ተገኘች? ሶላር ሲስተም የሚባለው ከየት ተገኘ? ምን ማለት ነው ሶላር ሲስተም የሚለው? የመሬት መነሻ ወይም መሬት እንዴት ተፈጠረች የሚለውን ስናይ the origin of the earth የሚለው earth formed 4.6 ቢሊዮን years ago። ስለዚህ እንደ ሳይንስ ነው እኛ የምናየው እዚህ ቱቶሪያሉ ላይ የምንሰጠው ማለት ነው። 4.6 ቢሊዮን years ago ነው መሬት የተፈጠረችው የሚለው። the solar system started as giant cloud of hot gases። ስለዚህ የሶላር ሲስተም የሚባለው ደግሞ ሶላር ሲስተም ምን የያዘ ነው እናየዋለን። መሬትን የያዘ ፕላኔቶችን ምናምን የምንለው ነው እናየዋለን ወደታች። ስለዚህ ይሄ ሶላር ሲስተም ትልቅ ክላውድ ነበር፣ ደመና የሆነና ሞቃት ጋዝ ነበረ። ሜንሊ ሃይድሮጅን እና ሂሊየም የያዘ ማለት ነው። ጋዞቹ ሃይድሮጅን እና ሂሊየም ነበሩ እና ደስት ማለት ነው። ይሄ አቧራ ነገር ወይም ብናኝ ነገር ነበረ። ስለዚህ ሶላር ሲስተም ከዚህ ነው የጀመረው ማለት ነው። ግራቪቴሽናል ፑል ሜድ ዘ ክላውድ ስፒን። ስለዚህ ይሄ የግራቪቴሽናል ፎርስ አለ። እሱ ግራቪቴሽናል ፎርስ ፑል ሲያደርገው ምንድነው የዲስክ ወይም ቲን ዲስክ የሚመስል ቅርጽ ተፈጠረ ማለት ነው። ስለዚህ ይሄ ሶላር ሲስተም በእንደዚህ አይነት የተፈጠረ ነው ለማለት ነው። the center of the disk became the sun። ከዛ ዲስኩ የሶላር ሲስተም ስንል ያው ፀሐይን የያዘ መሬትንና ሌሎች ፕላኔቶችን የያዘ ስለሆነ የዲስኩ ሴንተር ፀሐይ ሆነች ይላል። and the outer rings formed planets። ውጨኛው ክፍል ደግሞ ምን ሆነ? planets including the earth። መሬትም አንዷ ፕላኔት ነች አይደለ? ይሄ ዲስክ ማለት ነው ከሃይድሮጅን እና ሄሊየም ጋዝ እንዲሁም ከደስት የተገኘ መሃል ላይ ፀሐይን አድርገው አውተር ውጨኛው ደግሞ በፀሐይ ዙሪያ የሚዞሩ ደግሞ ፕላኔቶችን የያዘ ነው ማለት ነው። ለምሳሌ ፕሉቶ ዩዝድ ቱ ቢ ፕላኔት። ፕሉቶ ያው ከሆነ አመት በፊት ከ2006 ነው ምናምን አመት በፊት ከ2006 ዓመተ ምህረት በፊት እንደ ፈረንጆች አቆጣጠር ማለት ነው ፕሉቶ 9ኛዋ ፕላኔት ነበረች። ስለዚህ 9 ፕላኔቶች ነበሩ ማለት ነው። አሁን ግን ፕሉቶ እንደም ክላሲፋይ የተደረገች ድዋርፍ ፕላኔት ወይም ድንክ ፕላኔት እንጂ ፕላኔት አይደለችም ተብሎ 8 ሆነዋል ማለት ነው። አሁን ይሄ ድንክ ፕላኔት ሴረስ የሚባለው አሉ ፕላኔት ያልሆኑ ማለት ነው። ከነሱ ጋር ተመደበች ማለት ነው እቺ ፕሉቶ። ሜምበር ኦፍ ሶላር ሲስተም። ስለዚህ ሶላር ሲስተም ሜምበሮቹ ማን ናቸው? ሶላር ሲስተም ሲባል ማን ነው የያዘ ነው? የመጀመሪያዋ ፀሐይ ነች። ዘሰኒ ዘሴንተር መሃል ላይ ያለችው ማለት ነው። መሃል ላይ እንደዚህ ትሆንና ዜን ዙሪያውን ሌሎች ፕላኔቶች 8 ፕላኔቶች ይዞራሉ ማለት ነው። በፀሐይ ዙሪያ በእንደዚህ መልኩ የሚዞሩ ናቸው ማለት ነው። with their ምንድነው መሬት ማይምን ፀሐይን መሃል ላይ አድርገው የራሳቸውን ምህዋር ተከትለው በግራቪቴሽናል ፎርስ አማካኝነት እንትናቸው አክሲሳቸውን ሳይለቁ ይዞራሉ ማለት ነው። made of hot gases ፀሐይ ማለት ነው በጣም ሞቃት ከሆነ ጋዝ it provides light and heat። ከዛ ፀሐይ ምን ትሰጣለች? ላይት እና ሂት ሙቀትና ብርሃን ማለት ነው። ዲስታንስ ፍሮም ዘ እርዝ ከመሬት ያላት ርቀት 150 ሚሊዮን ኪሎ ሜትር ነው ማለት ነው። ላይት ቴክስ about 8 minutes to reach the earth። መሬት ለመድረስ ፀሐይ ምን ያህል ጊዜ ነው የሚፈጅበት? ከፀሐይ መሬት ለመድረስ 8 ደቂቃ ይፈጅበታል ማለት ነው። ማሷ ደግሞ መጠነ ቁሷ ማለት ነው የፀሐይ
99.8% of the solar system mass አጠቃላይ ሶላር ሲስተም ከሚባለው ውስጥ 99.8% of the mass ፀሐይ ነች ማለት በጣም ግዙፍ ነች ማለት ነው ከሌሎች ፕላኔቶች አንፃር እነዚህ 8 ፕላኔቶች የሚባሉትና ሌሎችም አሉ የምናያቸው ማለት ነው። ሌላ ደግሞ የሶላር ሲስተም አካል ፕላኔትስ ናቸው። ሶ the word planet ማለት wanderers የግሪክ ወርድ ነው። the orbit the sun in elliptical paths path ማለት እንደዚህ ሞላላ ቅርጽ ያለው የሚዞሩበት ማለት ነው። ፀሐይ እዚህ ጋር ትሆንና መሃል ላይ ከዛ እንደዚህ ኤሊፕቲካል ሞላላ ቅርጽ ያለው እንትን አላቸው ማለት ፓዝ አላቸው መንገድ አላቸው የሚዞሩበት ማለት ነው። ፕላኔቶች እነማን ናቸው ብለና መሬትና ሌሎችም ፕላኔቶች ማለት ነው። ኢነር ፕላኔት የሚባሉ አሉ ውስጠኛ ፕላኔት የሚባሉ ማለት ነው። ወይም ደግሞ ተሬስትሪያል የሚባሉ ሜርኩሪ፣ ቬነስ፣ እርዝ እና ማርስ ናቸው። ስለዚህ እነዚህ አራቱ ፕላኔቶች ኢነር ፕላኔት ይባላሉ። ምን አላቸው? ስሞል፣ ሮኪ እና ሶሊድ ናቸው። የካራክተሪስቲካቸውን ስናይ ስሞል ናቸው አነስ ይላሉ፣ ሮኪ ናቸው፣ እንዲሁም ደግሞ ሶሊድ ናቸው ማለት ነው። አውተር ፕላኔት ደግሞ የሚባሉት ጁፒተር፣ ሳተርን፣ ኡራኖስ እና ኔፕቱን ናቸው። ይሄ ጋዝ ጃያንትስ የሚባሉ ጋዝ ናቸው። ላርጅ ሞስትሊ ጋዝስ ናቸው። ከጋዝ የተሰሩ ጋዝ ናቸው ማለት ነው። መሬትና እነዚህ ኢነር ፕላኔትስ የሚባሉት ግን ሶሊድ ነው ጠጣር ነገሮች ናቸው አነስ ይላሉ። ስለዚህ ይሄ ልዩነታቸው ነው። በዋናነት የሁለቱን ኢነር እና አውተር ፕላኔት ልዩነት ይሄን ይመስላል ማለት ነው። ሌላው ደግሞ ሶላር ሲስተም ያለው ሶስተኛው ነው አስትሮይድስ ይባላሉ። የአስትሮይድስ ስሞል ሮኪ ቦዲስ ድንጋያማ አለታማ የሆኑ አካላት ናቸው። በፀሐይ ዙሪያ የሚዞሩ ፕላኔቶች አይደሉም፣ ግን ድንጋያማ የሆኑ ነገሮች በፀሐይ ዙሪያ የሚዞሩ አስትሮይድስ ይባላሉ። ፋውንድ ሜንሊ ኢን ዘ አስትሮይድ ቤልት አስትሮይድ ቤልት የሚባላላቸው የሚዞሩበት ማለት ነው። ማርስ እና ጁፒተር አካባቢ ያሉ ናቸው ማለት ነው እነዚህ አስትሮይድስ። ሲሪስ ኢዝ ዘ ላርጅ አስትሮይድ ኢን ዘ ቤልት ማለት ነው። ኢን ዚስ ቤልት ይሄ የአስትሮይድ ቤልት አካባቢ ትልቁ ሲሪስ ይባላል። ሲሪስ ምንድነው? አስትሮይድ ነው ማለት ነው። ስለዚህ አስትሮይድ ስንል ድንጋያማ አለታማ የሆኑ ነገሮች ናቸው። እነዚህ ድንጋያማ አለታማ የሆኑ አካላት በፀሐይ ዙሪያ የሚዞሩ ፕላኔት ያልሆኑ ነገሮች አስትሮይድስ ይባላሉ። ሜትሮይድስ የምንላቸው ደግሞ አሉ። ሜትሮይድስ እነዚህ አስትሮይድስ ሲሰባበሩ ሜትሮይድ ይሆናሉ ማለት ነው። ምን ማለት ነው? ቢግ ለምሳሌ ትልቅ አለት ሆኖ በፀሐይ ዙሪያ የሚዞር አይነት እንትን ነው ብንል አስትሮይድ ነው ካልን እንደዚህ ለሁለት ሲሰበር እና ፒስ ኦፍ አስትሮይድ ሜትሮይድ ይባላል። ይሄ ግማሹ ሌላ ሜትሮይድ ነው፣ ሌላኛው ይሄኛው አናዘር ሜትሮይድ ይባላል ማለት ነው። ኢንተሪንግ አርዝስ አትሞስፌር ከተሰበረ በኋላ ወደ መሬት ይቀርባል ማለት ነው። መሬት ሶስተኛዋ ፕላኔት ነች አይደለ? ከፀሐይ ርቀቷ ማለት ነው። ስለዚህ ሶስተኛዋ ፕላኔት ሆና ወደ መሬት አትሞስፌር ይገባሉ እነዚህ ምኖች ሜትሮይድስ። እነዚህ ሜትሮይድ ይባላሉ ወይም ሹቲንግ ስታርስ። ማታ ለምሳሌ ድንገት ብልጭ የሚሉ ስታሮች ወይም ኮከብ በራሪ ኮከቦች ናቸው የሚባሉ እንደዛ አይነት ቅርጽ ያላቸው ናቸው እነዚህ ሜትሮይድስ የሚባሉት ወይም ስብርባሪ አለቶች ናቸው። የአስትሮይድ ስብርባሪዎች ናቸው እነዚህ ሜቴር የሚባሉት። ላንዲንግ ኦን እርዝ መሬት ላይም ያርፋሉ አይደል? እንዲያውም በቅርብ ጊዜ ኢትዮጵያ ውስጥ የሆነ አካባቢ ምናልባት ሜትሮይድስ ሊሆኑ ይችላሉ የሚል እንትን ሰምቻለሁ የሆነ ዜና ላይ። እንደዚህ ድንገት የሆነ ከሰማይ የሚመጣ የሚወድቅ ነገር አለ የሆነ አካባቢ እና አይተናል የሚል ነገር ሰምቻለሁ። ምናልባት ምርምር ከተደረገበት ይሄ ሜትሮይድ ሊሆን ይችላል ተብሎ ይታሰባል ማለት ነው። ስለዚህ የሶላር ሲስተም ሜምበሮች ኤሌመንቶች አባሎች እነማን ናቸው? አራት አይተናል አይደል? ዘ ሰን፣ ዘ ፕላኔትስ፣ አስትሮይድስ እና ሜትሮይድስ። እነዚህ አራቱ የሶላር ሲስተም አካሎች ናቸው። ሶላር ሲስተምስ እንላቸዋለን ማለት ነው። ሼፕ ኤንድ ሙቭመንት ኦፍ ዘ እርዝ የመሬት ቅርጽና መሬት እንዴት ነው የምትንቀሳቀስ እንቅስቃሴዋ ምን አይነት እንቅስቃሴ አላት የሚለው ነው። the shape of the earth እና not perfectly round ክብ እንደዚህ perfectly ክብ አይደለችም። ምንድነው እንደዚህ ሞለል ያለ ቅርጽ ነው ያላት ማለት ነው። it is oblate spheroid ነች slightly flattened at the pole and bulging at the equator። ስለዚህ ኢኩዌተር የምንለው እዚህ አካባቢ ኢኩዌተር ነው። ይሄኛው ደግሞ ፖል አካባቢ ፍላት እንደዚህ ጠፍጣፋ ነገር አላት ነው። ሁለቱ ፖሎች ኖርዝ እና ሳውዝ ፖል የሚባል አለ አይደል የመሬት። ስለዚህ ሳውዝ እና ኖርዝ ፖል አካባቢ
ፍላትንድ ጠፍጣፋ ነገሮች ናቸው። እዚህ ጋር ግን የተለጠጠ ማለት ነው። እዚህ ኢኩዌተር አካባቢ የምድር ወገብ የምንለው አካባቢ የተለጠጠ ቅርጽ አላት ማለት ነው። this shape is caused by earth's rotation ይሄኛው ቅርጽ እንዲኖራት ያደረገው የመሬት ሮቴሽን ነው። ሮቴሽን ስለዚህ ሪቮሉሽን እና ሮቴሽን የሚል እንቅስቃሴ አላት። ሁለት አይነት በፀሐይ ዙሪያ የምትዞረው ሌላ እንቅስቃሴዋ ደግሞ በራሷ ዛቢያ ወይም በራሷ አክሲስ የምትዞረው ዙሪያ አለ። ስለዚህ ሁለት አይነት ምንድነው ሙቭመንት ነው የምታደርገው ማለት ነው። ስለዚህ የመሬት ኢኩዌተር የፖል አካባቢ ዋልታ አካባቢ ሰሜንና ደቡብ ዋልታ ኖርዝ እና ሳውዝ ፖል የሚባሉት አካባቢ ፍላት እንድትሆን ጠፍጣፋ እንድትሆን እዚህ የምድር ወገብ አካባቢ ወይም ኢኩዌተር አካባቢ ደግሞ ምንድነው ሰፋ ያለ ወይም ረዘም ያለ በልጊንግ ሼፕ እንዲኖራት ያደረገው ምንድነው የመሬት ሮቴሽን ነው ማለት ነው። ኤቪደንስ ኦፍ ዘ እርዝ ሼፕ የመሬት ሼፕ ማለት ነው የመሬት ቅርጽ ምንድነው ከየት ነው የመጣው? የመሬት ቅርጽ እንደዚህ እንዲሆን ያደረገው ይሄ እንደዚህ ፍላት ነች፣ ኖርዝ አካባቢ ፍላት ነች፣ እዚህ አካባቢ እንደዚህ ነች የሚለውን ቅርጽ ማረጋገጫው ምንድነው? እንዴት ታወቀ ሞላላ ቅርጽ እንደሆነች? ምንድነው ማረጋገጫው? አንደኛው ሰንራይዝ ታይሚንግ ነው። የኢስተርን ሪጅን ሲ ዘ ሰን ራይዝ ኤርሊየር ዛን ዌስተርን ሪጅንስ። ስለዚህ ፀሐይ ያው በምስራቅ ነው የምትወጣ አይደለም እንለው። ስለዚህ ኢስተርን ሪጅን ወይም ምስራቅ አካባቢ ፀሐይ ቀድማ ትወጣለች ኤርሊየር ዛን ዌስተርን ሪጅንስ። ስለዚህ ለምሳሌ ቀድሞ የፀሐይ ብርሃን ኢስተርን ስለሚወጣ ዌስተርን ደግሞ ቆይቶ ስለሚያገኝ ይሄ ከእንትን ጠፍጣፋ ከመሆኑ አንፃር ሞላላ ቅርጽ ከመኖሩ አንፃር ነው የሚል አንዱ ማረጋገጫ ነው። ሌላው ማረጋገጫ ደግሞ እንደዚህ ሞላላ ቅርጽ ነው ያላት የሚለው when approaching land ships at sea መርከብ ለምሳሌ ውቅያኖስ ላይ ሲሄድ ባህር ላይ የባህር ትራንስፖርት ሲጠቀም ማለት ነው ለረጅም ሰዓት ወይም ለረጅም ቀናት የመሬትን አካል ላያይ ይችላል የሚጓዝ ሰው ማለት ነው ሀይቅ ላይ የሚጓዝ ወይም ደግሞ ውቅያኖስ። ስለዚህ when approaching the land መሬት ላይ ሲጓዝ ቆይቶ ማለት ነው must appears first then the whole። ስለዚህ መጀመሪያ የሚታየው ከላይ የመርከብ እንትኑ አለ ከላይ ጫፉ ማለት ነው እኩል አይታይም ማለት ነው። እኩል አይታይም ልክ ሲል ከላይ ባላንስ የሚያደርገው እንትን ከላይ የተጫነው ነገር ይታያል። ከዛ ቀጥሎ ሌላው ቦዲ ይታያል ማለት ነው which wouldn't happen if earth was flat መሬት ጠፍጣፋ ብትሆን ኖሮ እንደዚህ አይታይም ነበር ማለት ነው። ምን ማለት ነው? አሁንም ግልጽ ለማድረግ ለምሳሌ ባህር አካባቢ ያለ ሰው ከርቀት መርከብ እየመጣ እንደሆነ ለማየት ከርቀት ሲያይ መጀመሪያ ከፍ ያለው አለ አይደል የሚውለበለበው ከላይ ያለው ባላንስ የሚያደርገው ምናምን የመርከብ ወይ ደግሞ የጀልባ እታች ከሆነ ከላይ ባላንስ የሚያደርግ እንትን አለው እሱ ረጅሙ እንትን ይታያል መጀመሪያ። ከዛ በኋላ የሚታየው ሌላው ቦዲ ነው። እየቀረበ ሲሄድ ቦዲው እየታየ ይሄዳል። መሬት ፍላት ብትሆን ኖሮ እንደዚህ አልነበረም የሚታይ ቀጥታ ሙሉ እንትኑ ይታይ ነበር የሚል ነው አንዱ ኤቪደንስ አንዱ ማረጋገጫ ማለት ነው። ለምሳሌ ኢማጂን watching a ship sail towards the horizon ሆሪዞን ማለት አድማስ ማለት ነው። ከርቀት አድማስ ጨለማ ሆኖ የሚታየው አይናችን ማየት እስኪችለው ድረስ ያለው ነው ሆሪዞን የሚባለው። you first see top of the mast መጀመሪያ top of the mast ይሄ ማስት የሚባለው የመርከቡ ላይኛው ክፍል ማለት ነው። ላይ ከፍ ያለው ባላንስ የሚያደርገው ክፍል ማስት ይባላል። ስለዚህ መጀመሪያ ማስቱን ታያለ then not the whole ship at once ቀጥታ ልክ ብቅ ሲል ሁሉንም ቦዲ ሁሉንም የሺፕ ቦዲ አታዩም። ያ ማለት መሬት ምን ስለሆነች ነው አለ ሞላላ ቅርጽ ስላላት ነው። ፍላት ብትሆን ኖሮ ግን ልክ መርከቡ ብቅ ሲል ሁሉም አካሉ ይታይ ነበር ለማለት ነው። ሌላው የምናየው ደግሞ ሙቭመንት ኦፍ ዘ እርዝ ነው። መሬት እንዴት ሙቭ የምትንቀሳቀሰው የመሬት እንቅስቃሴ ሲባል ሁለት አይነት እንቅስቃሴ አለ። በፀሐይ ዙሪያ የምትዞር እና በራሷ ዙሪያ። ኤቭሪቲንግ ኢን ዩኒቨርስ ሙቭስ ዩኒቨርስ ላይ ያለ ሁሉም ነገር እንቅስቃሴ ላይ ነው ማለት ነው። እርዝ ሃዝ ቱ ሜን ሙቭመንትስ ሁለት ሙቭመንት አላት ሮቴሽን እና ሪቮሉሽን። እነዚህን በደንብ አይደንቲፋይ ማድረግ ይኖርብናል። እናያቸው አንድ ባንድ። ሮቴሽን ምን ማለት ነው? እርዝ ስፒንስ ኦን ኢትስ አክሲስ። ስለዚህ ሮቴሽን ማለት ሮቴት ዞረ ማለት ነው። መዞር በራሷ መዞር ማለት ነው።
በራሷ የመሬት መሬት በራሷ ዙሪያ የምትዞረው ማለት ነው። ይሄ ሮቴሽን ይባላል። ምን ማለት ነው? በራሷ ዙሪያ የምትዞረው ማለት እኛ ለምሳሌ ቆመን አንድ ቦታ ላይ ሆነን እንደዚህ እንዞራለን አይደል? በራሳችን መዞር እንችላለን። ያንን አይነት ነው ሮቴሽን የሚለው። ስለዚህ አንድ ዙር ለመዞር 24 ሰዓት ይፈጅባታል። 24 hours one rotation። እንዴት ነው? ከየት ወዴት ነው የምትዞረው? ከዌስት ወደ ኢስት ነው። ስለዚህ sun rises in the east and sets in the west። ፀሐይ በምስራቅ ትወጣለች በምዕራብ ትገባለች ማለት ነው። ስለዚህ ከዌስት ወደ ኢስት ነው የምትዞረው ፀሐይ ማለት ነው። አክሲሷ 23.5 ዲግሪ affects daylight እና ዌዘር ማለት ነው። አክሲስ ቲልት ማለት አጋድላ እንደዚህ ቀጥ ብላ ሳይሆን መሬት ለምሳሌ ሞላላ ቅርጽ እንደዚህ ነች ካለ እንደዚህ ቀጥ ብላ ሳይሆን ትንሽ ጋደል ትላለች እንደዚህ። አሁን ይሄኛው ጋደል ያለ አይደለም፣ ይሄኛው ጋደል ያለ ነው። ይሄ ጋደል ያለው ስንት ዲግሪ ነው አለ? 23.5 ወይም ደግሞ 23 1/2 ዲግሪ። ይሄ ጋደል ብላ ትዞራለች በራሷ ዙሪያ ማለት ነው። ይሄኛው ጋደል ብላ መዞሯ ደግሞ ቀንና ሌሊት እንዲፈራረቅ ሆኗል። 24 ሰዓት ማለት ቀንና ሌሊት ማለት ነው አይደል? ቀንና ሌሊት ይፈራረቃል። ሶ ኢፌክቱ ምንድነው? ሮቴሽን ፀሐይ መሬት በራሷ መዞሯ ኢፌክቱ ምንድነው? አንደኛ ዴይ ኤንድ ናይት ቀንና ሌሊት ይፈጠራል። half of the earth faces the sun ግማሹ የመሬት ፌስ አካል ወደ ፀሐይ ይዞራል፣ ቀን ይሆናል ማለት ነው ወደ ፀሐይ ሲዞር። and the half ሌላው half ደግሞ ዳርክነስ ወይም ጨለማ ይሆናል፣ ሌሊት ይሆናል ማለት ነው። ስለዚህ ፀሐይ መሬት ወደ ፀሐይ ስትዞር ምን ይሆናል? ቀን ይሆናል። ከፀሐይ በስተጀርባ ያለው የመሬት ክፍል ደግሞ ዳርክነስ አለ፣ ጨለማ አለ፣ ሌሊት ይሆናል ማለት ነው። ሌላው ደግሞ high and low tides caused by the gravitational pull of the moon and the sun። ይሄ ደግሞ ግራቪቴሽናል ፎርስ እንዲኖራት አድርጓል ማለት ነው። ይሄ የግራቪቴሽናል ፎርስ ስንል ከፀሐይና ከጨረቃና ከፀሐይ የመጣ ፎርስ ማለት ነው። the rising and setting of the sun every day። ስለዚህ ፀሐይ ምንድነው? ፀሐይ በየቀኑ ትወጣለች ትገባለች፣ ጠዋት ትወጣለች ከማታ ትገባለች። ስለዚህ በየቀኑ ነው ማለት ነው የምታረገው one day ወይም 24 hours ማለት ነው። ሌላው ሪቮሉሽን ነው። ሌላው የመሬት እንቅስቃሴ ሪቮሉሽን ይባላል። በፀሐይ ዙሪያ የምትዞረው ማለት ነው። ፀሐይ እዚህ ጋር መሀል ላይ ያለች፣ ከዛ መሬት ትዞራለች። ለምሳሌ ከዚህ ጋር ተነስታ ሙሉ አንድ ዙር ለመዞር በዚህ አንድ ዙር ዞራ እዚህ ጋር ለመድረስ 1 ዓመት ይፈጅባታል። 365 ቀን ከ1/4 ዳይስ ወይም 1 year 1 ዓመት ይፈጅባታል ማለት ነው። የአራውንድ ዘ ሰን የምትዞረው ማለት ነው እንደ ኦርቢት። ከዛ ስፒዱ ደግሞ በምን ያህል ፍጥነት ነው የሄደች ያለችው የምትዞረው ፀሐይን 68000 ማይልስ ፐር አወር በአንድ ሰዓት 68000 ማይልስ ትሄዳለች ማለት ነው። ስለዚህ በጣም ረጅም ነው ማለት ነው አንድ ዙር ለመዞር። ምክንያቱም 68000 ማይል በአንድ ሰዓት ከሆነ 1 ዓመት ነው የሚፈጅባት አንድ ለመጨረስ ማለት ነው። ኢፌክቱ ምንድነው? በፀሐይ ዙሪያ መዞሯ ምንድነው ኢፌክቱ? ዴይ ኤንድ ናይት ቫሪዬሽን። ይህ ማለት ኢኩኖክስስ እንለዋለን። ማርች 21 እና ሴፕቴምበር 23 ዴይ እና ናይት ቀንና ሌሊት እኩል ይሆናል ማለት ነው አይደል? ይህ ማለት ቀንና ሌሊት አንድ የሚሆንባቸው ቀኖች ናቸው እነዚህ ማርች 21 እና ሴፕቴምበር 23 በፈረንጆች አቆጣጠር ቀንና ሌሊት እኩል ይሆናል 12 ሰዓት። ይሄ ማለት እኩል ይሆናል ሲባል ከ12 ሰዓት ያንሳል ቀኑ ማለት ወይም ምንድነው ቀኑ ይበልጣል ሲባል እስኪ እዚህ ጋር ነው። ሰመር ደግሞ ሰመር ሶሊስቲስ ወይም ጁን 21 ደግሞ ሎንገስት ዴይ ኢን ዘ ኖርዘርን ሄሚስፌር ሾርተስት ኢን ዘ ሳውዘርን ሄሚስፌር። ምን ማለት ነው? ጁን ሰኔ 21 በፈረንጆች ማለት ነው። ሰኔ 21 በፈረንጆች ሎንገስት ዴይ ረጅሙ ቀን ይመዘገባል ማለት ነው። ኖርዝ አካባቢ ወይም ሰሜን አካባቢ ረጅሙ ቀን ይሆናል። ሳውዝ አካባቢ ደግሞ አጭሩ ቀን ተብሎ ይመዘገባል ማለት ነው። ለምንድን ነው ረጅሙ ቀንና አጭሩ ቀን የተባለ? ከ12 ሰዓት ያንሳል ማለት አይደለም አጭር ቀን ሲባል። አሁን ሎንገስት ዴይ ሲባል ሰሜን ላይ በጁን 21 ምን ማለት ነው?
ሁለቱም 12 ሰዓት ነው። ቀንና ሌሊት 12 ሰዓት ነው፣ አይቀየርም። ነገር ግን ሎንገስት ዴይ ማለት ማታ ልክ 12 ሰዓት ላይ ቀን ነው 1 ሰዓት ምናምን ሆኖ ገና ይታያል፣ ብርሃን ይታያል ማለት ነው። ስለዚህ ወደ ቀን ይቆጠራል ማለት ነው። የብርሃኑ ጠዋት ደግሞ ነግቶ 12 ሰዓት ሆኖ ወገግ ይላል። ስለዚህ ጠዋት 12 ሰዓትም ማታ 12 ሰዓት 1 ሰዓት ድረስ በደንብ ላይት ካለ ረጅም ቀን ይባላል ማለት ነው። አጭር ቀን የሚባለው ደግሞ ማታ አይታችሁ ከሆነ ወደ ታህሳስ ምናምን አካባቢ ምን ይሆናል? በእኛ ሀገር እንኳን ብናየው ወደ ታህሳስ አካባቢ ቀኑ ያጥራል፣ ቶሎ ይመሻል ማለት ነው። ቀኑ ያጥራል ማለት ቀኑ ከ12 ሰዓት ያንሳል ማለት አይደለም። ማታ ልክ 12 ሰዓት ሲሆን ጨለምለም ይላል ማለት ነው። ጠዋት ደግሞ 12 ሰዓት ከምናምን ሆኖ ገና ጨለማ ይሆናል። ስለዚህ የጨለማው ርዝመት ይረዝማል፣ ይሄ ቀኑ ያጥራል ማለት ነው። የጨለማው ርዝመት ረዘም ሲል ጨለማ የሚሆንበት ሰዓት ሲረዝም ማለት ነው። ዊንተር ሶልስቲስ የሚባለው ዲሴምበር አንድ ነው። ሎንገስት ዴይ ዊንተር ሳውዘርን፣ ደቡብ ሎንገስት ዴይ ነው። ሾርተስት ደግሞ ኢን ኖርዘርን ሄሚስፌር ማለት ነው። ስለዚህ ዲሴምበር 21 የደቡብ አካባቢ የደቡብ ዋልታ ወይም ደግሞ ወደ ደቡብ ሄሚስፌር የሚባለው ሎንገስት ዴይ ይሆናል ማለት ነው። ሌላው ደግሞ በፀሐይ ዙሪያ መዞሯ መሬት ሌላው ኢፌክት ሲዝንስ ነው፣ ወቅቶች ይፈራረቃሉ ማለት ነው። አሁን ቀንና ሌሊት እኩል እንዳይሆን አድርጓል አለ አይደል? አንዱ ኢፌክት። ሌላው ደግሞ ሲዝን ወቅቶች ይፈራረቃሉ፣ ክረምት፣ በጋ፣ ጸደይ የምንለው በእኛ ሀገር እንኳን ኮንቴክስት ስንወስደው ማለት ነው። ስለዚህ ሰመር ስንል ክረምት ማለት ነው። ኦቶመን መኸር ነው፣ ዊንተር በጋ ነው፣ ስፕሪንግ ደግሞ በልግ ወይም ደግሞ ጸደይ እንለዋለን። ስለዚህ እነዚህ አራት ወቅቶች ይባላሉ ማለት በአመት ፎር ሲዝንስ ኢንታየር ማለት ነው። እነዚህ ፎር ሲዝንስ ክረምት የሚባለው ሰኔ፣ ሐምሌ፣ ነሐሴ ለምሳሌ። መኸር የሚባል አለ ከመስከረም ምናምን ጀምሮ ያለው ደግሞ ጸደይ ይባላል። ስለዚህ በጋ የምንለው አለ ከታህሳስ ምናምን፣ ጥር፣ የካቲት። ስለዚህ እነዚህ እያንዳንዱ ወቅቶች ማለት ሲዝንስ ለምሳሌ ክረምት 3 ወር ይዟል። ኦተመን የሚለው መኸር 3 ወር ይዟል። ዊንተር በጋ 3 ወር ይዟል። የኛው ጸደይ ደግሞ 3 ወር። እያንዳንዶቹ 3 ወር አጠቃላይ 12 ወር ይሆናል ማለት ነው። ስለዚህ 12 ወር የተለያየ እንዲሆን አራቱ ወቅቶች የተለያዩ እንዲሆኑ ፀሐይ መሬት በፀሐይ ዙሪያ መዞሯ አንዱ ኢፌክት ነው ማለት ነው። ለምሳሌ ኤግዛምፕል ሲዝንስ ቼንጅ አዝ ዘ እርዝ ሙቭስ አራውንድ ዘ ሰን። ስለዚህ ሲዝን የምንለው ወቅት ማለት ነው። ወቅት የሚቀያየረው መሬት በፀሐይ ዙሪያ ስትዞር ነው። ለምሳሌ ጁን ኢዝ ሰመር ኢን ዘ ኖርዝ ዊንተር ኢዝ ኢን ዘ ሳውዝ ይላል። ስለዚህ ጁን ሰመር ነው በኖርዝ ማለት ነው። ዊንተር ደግሞ ኢን ዘ ሳውዝ ነው ማለት ነው። የጁን የሚባለው ወር ወይም ሰኔ ለሰሜኖቹ ሰኔ የሚባለው ክረምት ነው፣ ለደቡቦቹ ደግሞ በጋ ነው ማለት ነው። ስለዚህ ልዩነታቸው ይሄ ነው ማለት ነው። ኦኬ ኤክስተርናል ኮምፖነንትስ ኤንድ ኢንተርናል ስትራክቸር ኦፍ ዘ እርዝ። የመሬት ውጨኛውና ውስጠኛው ስትራክቸር ምን ይመስላል? የመሬት ውጨኛው ስትራክቸር ምን አይነት ቅርጽ አለው? ውስጥ ያለው የመሬት ክፍል ምን ይመስላል የሚለውን እንይ። ኤክስተርናል ኮምፖነንትስ ኦፍ ዘ እርዝ ስናይ ዘ እርዝ ሃዝ 4 ሜን ኮምፖነንትስ ወይም ስፌርስ ይባላሉ። ስለዚህ 4 ዋና ዋና የመሬት ኮምፖነንቶች አሉ፣ ኤክስተርናል ውጫዊ ማለት ነው። አንደኛው ሊቶስፌር ነው ወይም ላንድ የምንለው መሬት የምንለው፣ ሶሊድ ፓርቱ ነው፣ ሮኪ ፓርት ኦፍ ዘ እርዝ። ስለዚህ ይሄ አለታማ ድንጋያማ እና ጠጣር የመሬት ክፍል ሊቶስፌር ይባላል። ኢንክሉድስ ላንድ ፎርምስ ላይክ ማውንቴንስ፣ ፕላቶስ፣ ፕሌንስ ኤንድ ቫሊስ። እነዚህ ሸለቆ፣ ተራራ፣ ፕላቶ ምናምን የምንላቸው ሁሉ ሊቶስፌር ይባላሉ ማለት ነው። ፎር ኤግዛምፕል ራስ ዳሸን ሃይስት ኢትዮጵያ አይደለ 4600 4620 ሜትር ፍሮም ዘ ሲ ሌቨል ነው። ኤንድ ዳሎል የሚባለው ደግሞ ይሄ አፋር አካባቢ ያለው ሎወስት ነው፣ ዝቅተኛው ቦታ ነው። 116 ሜትር ነው፣ 116 ሜትር ነው ከመሬት ያለው ከፍታ ከሲ ሌቨል ማለት ከባህር ወለል በላይ ያለው ከፍታ 116 ሜትር ነው ማለት ሎወስት ወይም ደግሞ ዝቅተኛው ክፍል ማለት ነው። ይሄ ዳሎል የሚባለው። ሌላው የመሬት ክፍል ደግሞ ሃይድሮስፌር ይባላል። ሃይድሮ ማለት ወተር ማለት ነው። እዚህ ውሃማ አካላቱ ምን ይባላል? ሃይድሮስፌር ይባላል። ኦል ወተር ኦን አርስ፣ ሁሉም የውሃ አካል መሬት ላይ ያለ ሊኩዊድስ
ሶሊድ ከሆነ ደግሞ አይስ በረዶ ማለት ነው። ውሃ ስለሆነ በረዶ ቬፐር ትነት ሁሉ ሃይድሮስፌር ተብሎ ይጠራል ማለት ነው። ፋውንድ ኢን ኦሽንስ ሀይቅ ውስጥ ይገኛል። ሪቨርስ ወንዞች ውስጥ ሌክስ ኤንድ ግላሺየርስ ማለት የበረዶ ግግር አካባቢ ያለው በሙሉ ሃይድሮስፌር ፓርት ኦፍ ዘ እርዝ ይባላል። ኦሽንስ ከቨር 71% ኦፍ ዘ እርዝ ሰርፌስ የመሬትን አጠቃላይ ሰርፌስ 71%ን ያው ኦሽን ወይም ሀይቅ ይይዛል ማለት ነው። ሌላው የመሬት ክፍል ደግሞ ባዮስፌር ይባላል። ባዮስፌር ማለት ህይወት ያላቸው ነገሮች ሊቪንግ ቲንግስ ያሉበት ነው። ይሄ ደግሞ ዞን ዌር ኦል ሊቪንግ ኦርጋኒዝምስ ኤግዚስት ሁሉም ህይወት ያላቸው ነገሮች ሁሉ ያሉበት ዞን አካባቢ ምን ይባላል? ባዮስፌር ይባላል። ኤክስቴንድስ ፍሮም ኦሽን ፍሎር አፕ ሰቨራል ኪሎሜትርስ ኢንቱ ዘ አትሞስፌር። ስለዚህ ፍሮም ዘ ኦሽን ፍሎር ከኦሽን ከሀይቅ ዳርቻ ወይም ከሀይቅ ከስር ከሀይቅ ካለበት አካባቢ ጀምሮ ብዙ ኪሎ ሜትሮችን የአትሞስፌር ከመሬት በላይ ያለው አትሞስፌር ሁሉ ህይወት ያለው አለ ማለት ነው። ኦሽን ውስጥ ህይወት ያለው አለ፣ መሬት ላይ አለ፣ አትሞስፌር ላይም ህይወት ያለው ነገር ወይም ሊቪንግ ቲንግስ አለ ማለት ነው። ስለዚህ ፍሮም ዘ ወለል ማለት ነው አይደለ? የኦሽን ፍሎር ሲል የኦሽን ወለል ጀምሮ እስከ አትሞስፌር ድረስ እስከ አየር ላይ የሆነ ያህል ኪሎ ሜትር ድረስ ሊቪንግ ቲንግስ የያዘ ነው። ይሄ ባዮስፌር ይባላል። አትሞስፌር ሲል ደግሞ ያው ኤር ነው አየሩን ማለት ነው። ኢንቬሎፕድ ዘ ጋዝስ ሰራውንዲንግ ዘ እርዝ መሬትን ዙሪያውን እንደ ብርድ ልብስ ሸፍኖ የያዛት ነው ይሄ አትሞስፌር የሚባለው ማለት ነው። ምን ጋዞች አሉት ማለት የአትሞስፌር የጋዞችን እና የውሃትነትን ምናምን ሁሉ ይይዟል። ስለዚህ 78% ናይትሮጅን ነው፣ 21% ኦክሲጅን ነው። ሌሎች የቀሩት ግን አርገን፣ ካርበን ዳይኦክሳይድ፣ ሚቴን እና ወተር ቬፐር ነው። የውሃትነት ካርበን ዳይኦክሳይድ እና ሌሎች ጋዞች አሉ። ከነዚህ ከ78 እና ከ21% ውጪ ያሉት ናቸው ማለት ነው። ስለዚህ አትሞስፌር ስንል እነዚህን ጋዞች እና ወተር ቬፐርን ጨምሮ የያዘው የመሬት ክፍል ነው። ስለዚህ መሬት እነዚህ አራት ክፍሎች አሏት። አትሞስፌር አላት፣ ባዮስፌር፣ ሃይድሮስፌር እና ሊቶስፌር ምን ሶስት ኮምፖነንቶች ሜን ኮምፖነንት ኦፍ ዘ እርዝ አሉ ማለት ነው። ኢንተራክሽንስ ኦፍ ዘ እርዝ ስፌርስ። ስለዚህ የመሬትን ስፌር ኢንተራክሽን ስናይ በርድስ ወይም ደግሞ ባዮስፌር ፍላይ ትሩ ኤር አትሞስፌር። አሁን እነዚህ አራት የተለያዩ የመሬት ኮምፖነንቶች አየን አይደል? አንዱ ከሌላኛው ጋር ይገናኛል አይደል? ለምሳሌ አዋፍ ወይም በርድስ ባዮስፌር ነች፣ ባዮስፌር ውስጥ የምትገኝ ነች። ፍላይ ትሩ ዘ ኤር ዘ አትሞስፌር። ስለዚህ ህይወት ያላቸው ነገሮች የሚኖሩበት አካባቢ ትገኛለች፣ ፕላስ ደግሞ አትሞስፌር ላይ ተበራለች፣ አየር ላይ ተበራለች። ስለዚህ ከራሷም ከባዮስፌር ማልፋ አትሞስፌር ላይም ትገኛለች። ወተር ለምሳሌ ሃይድሮስፌር ውስጥ ያለ ነው። ፍሎስ ትሩ ዘ ሶይል አፈር ውስጥ ፍሎ ያደርጋል ይፈሳል አይደል ውሃ። ነገር ግን አፈር ምንድነው? ሊቶስፌር ነው፣ ሶሊድ ፓርት ኦፍ ዘ እርዝ ነው። ስለዚህ ሶሊድ ፓርቱና ወተር ፓርቱ ይገናኛሉ። አንዱ ኮምፖነንት ከሌላኛው ጋር ኢንተራክሽን አላቸው ማለት ነው። ሂውማንስ ዩዝ ላንድ ሰው ባዮስፌር ውስጥ ያለ ነው፣ ግን ላንድን ይጠቀማል፣ ኤርን ይጠቀማል፣ ወተር ቱ ሰርቫይቭ ኤንድ ፕሮዲውስ ኢነርጂን ፕሮዲውስ ለማድረግ እና ሰርቫይቭ ለማድረግ የሰው ልጅ መሬት ይጠቀማል፣ ኤር ይጠቀማል፣ ወተር። ስለዚህ ሰው እንደውም አራቱንም ይይዛል ማለት ነው። የሰው ልጅ አራቱንም ይጠቀማል። ባዮስፌር ይጠቀማል፣ ሊቶስፌር ይጠቀማል፣ ሃይድሮስፌር ይጠቀማል፣ እንደዚህም ደግሞ አትሞስፌር ማለት ነው። ራሱ የሚኖርበት ባዮስፌር ነው። ይሄኛው ሊቶስፌር ነው ላንድ ማለት ነው። ኤር ደግሞ ስፌር ነው፣ ወተር ደግሞ ሃይድሮስፌር ነው። ስለዚህ አራቱንም ኢንተራክት ያደርጋል የሰው ልጅ ማለት ነው። ፎር ኤግዛምፕል ዳምስ ዩዝ ወተር ሃይድሮስፌር ነው፣ ዳም ግድብ ማለት ነው። ኤንድ ሮክስ እንደዚሁም ደግሞ ዳም ግድብ ሲሰራ ያው አለት ምናምን ምንድነው ሮክ ድንጋይ፣ አሸዋ፣ ጠጠር ምናምን ተደርጎበት ነው። ይሄ ፓርት ደግሞ ሮክ ፓርቱ ሊቶስፌር ነው። ጀነሬት ኤሌክትሪሲቲ የሚያገለግል ዳም ሲገደብ እንደዚሁ ሁለት የተለያዩ እንትኖችን ያገናኛል ማለት ነው። ኦኬ የሁለተኛው ፓርት በዚሁ ጨርሰናል። ፓርት 2 ማለት ነው። ፓርት 3 እንቀጥላለን። እስካሁን ባሉት ቱቶሪያሎች ዙሪያ አስተያየት ካለ ኮሜንት ላይ ጻፉልን። ፓርት 1 በርካታ ጥያቄዎችን የሰራንበት እዚህ ዩቲዩብ ቻናል ላይ ማግኘት ትችላላችሁ። እንደዚሁ ቀለል ባለ መልኩ ሪቪው አድርገን ብዙ ከማንበብ ይልቅ ብዙ ጥያቄዎችን መስራት በጣም የተሻለና ውጤታማ እንደሚያደርግ በተማሪዎቻችን እያየነው ነው። ስለዚህ ብዙ የሚኒስትሪ ተፈታኝ ተማሪዎች
የኛን እንትን የተከተላችሁ ጥሩ ውጤት እያመጣችሁ እንደሆነ አይተናል። ይሄ ደግሞ ለኛ ትልቅ ሞራል ነው በዚሁ እንድንቀጥል ማለት ነው። ስለዚህ እስካሁን ያየነው ምንድነው አጫጭር ኖቶችን በእንደዚህ መልኩ እያወጣን ለእናንተ ሪቪው በማድረግ ከዛ ግን ምንድነው የምናደርግ በርካታ ጥያቄዎችን ነው የምንሰራው። ጥያቄዎች የተዘጋጁ አሉ፣ ከዚህ በፊት የሰራናቸውም አሉ። አሁንም እንቀጥላለን ከፓርት 4 5 6 እያለን ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁና ሰብስክራይብ ካላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን አብረን እንቀጥላለን። በሚቀጥለው በሌላ ቶፒክ እስከምንገናኝ ሰላም ሁኑ።